ዛሬ ሁሉም ሰው ውጪ ንፍሮ እየቀቀለ ማዕድ ማጋራቱም እየተሰባሰበ ሰዎች ይሰባሰባሉ እና ያን እንደዚህ አይነት ታምራት ያሳብዳቸዋል። ሰይጣን ነው ግን የሚያብደው። ኢትዮጵያ በመጀመሪያ ደረጃ የአስራት ሀገሯ ናት። ስለዚህ ተሰደዱ፣ በተራራ ላይ ተወለደች ማለት ነው እመቤታችን ቅድስት ድንግል ማርያምና ኢትዮጵያ በእውቀትም ይሁን ያለ እውቀት በልማድም ይሁን በባህል ውስጥ ሰፊ ስፍራ ካላቸው የትኛውም ሰው በቤት ውስጥ ሲወለድ ስመ ማርያም ተጠርቶ ማርያም የሚለውን ቃል በወርቅ ቀለም ነበር የሚያጽፉት። የወርቅ ቀለም ሲያልቅኩ ትርጉሙን አስቆሙት ከአረብኛ የወርቅ ቀለም እስኪገኝ ድረስ ማለት ነው። ይህን ውለቷም የረሳች አይመስልምና ግን እኛ ራሱ ኦርቶዶክሳውያን በሌላ መንገድ ውስጥ ገብተናል። በእውነት ሙዚቃ ተከፍቶ እስክስታ እየወረደ ሌላ አታሞ ምታመታ ውስጥ ገብተናል። ያ የኛ ስህተት ነው። አዳም ይድን ዘንድ ክርስቶስን ልትወልድ ያላት እንደ አምላክ ሰዎችን ሁሉ በፍቅር የምትወድ እናትን ልደቷንማ እንዴት ያማረና ከፍ ያለ እንደሚሆን ሳይታለም የተፈታ ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ልደት በሰላምና በጤና አደረሳችሁ። ሙሽራዬ ሆይ ከሊባኖስ ነይ ከኔ ጋራ ነይ ብሎ አስቀድሞ ሶሎሞን በትንቢቱ የተናገረላት እመቤታችን ቅድስት ድንግል ማርያም የመወለዷ ዜና ለክርስቲያኖች ሁሉ ደስታ የሚሆን አዳም አባታችን ሲናፍቀውና ሲጠብቀው የነበረው የቅድስት ድንግል ማርያም ልደት በመላው በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በደመቀና ለመዳን ደግሞ ተስፋ የተሰጠችው ወላዲተ አምላክ ቅድስት እመቤታችንን በታላቅ ድምቀት ያከብራል። ለዚህ በዓል በሰላም አደረሳችሁ። ታዲያ የዛሬው ወቅታዊ መርሃ ግብራችንም በዚህ ላይ ትኩረት አድርጎ ወደ እናንተ የሚቀርብ ነው የሚሆነው። ከኛ ጋር እንድትሆኑ የአብሮነት ግብዣችን ነው። ባነሳነው ርዕሰ ጉዳይ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችንም ደህና መጡ፣ እንኳን አደረሶት። እንኳን አብሮ አደረሰ። መልካም። እንግዲህ እመቤታችንን ስንዘክር ጻዕዳውን ለብሰን አዳም መርገሙ እንዲወድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሷ ተወልዶ ዓለምን ሊያድን የተስፋው ቃል እንዲፈጸም መነሻ የሆነው በሊባኖስ ተራራ የተወለደችው እመቤታችን ቅድስት ድንግል ማርያምን እያነሳሳን እንግዲህ ለተመልካቾቻችን የምናደርስ ነው የምንሆነው። እንግዲህ እስቲ ራስዎንና የሚያገለግሉበትንም ስፍራ ጠቅሰው ከዚህ ብንጀምር። እኔ በመምህር በኃይሉ በቀለ እባላለሁ። በቅድስት ሥላሴ ዩኒቨርሲቲና በቅዱስ ባስልዮስ መንፈሳዊ ኮሌጆች አስተምራለሁ። የነገር አበው ትምህርት፣ የስብከት ዘዴ የመሳሰሉትን እንዲሁም ደግሞ በአየር ማረፊያ ቅዱስ ጊዮርጊስ ቤተክርስቲያን በሰባኪ ወንጌልነት ወንጌልን በማስተማር አገለግላለሁ ቅድስት ቤተክርስቲያንን። መልካም። እንኳን ደህና መጡ ነው ልንል የምንወደው። እንግዲህ አባቶቻችን እንደተናገሩት መጻሕፍትም እንዳመሰጠሩት ነብዩ አስቀድሞ እንደተናገረው ከእሴይ ስር በትር ትወጣለች ብሎ የተናገረው ነብዩ ኢሳያስ እንደገና ይቀጥልና የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እያለ ሰዶምን በመሰል ገሞራን በሆንን እያለ የመወለዷን ዜና እየናፈቁ ለነበሩት ነቢያት አስቀድሞ እንደጮሁላት እንደተናገሩላት እንግዲህ አስቀድሞ በመጻሕፍትም አባቶቻችን ጠቅሰውት ይገኛልና እስቲ እንደው ወደ ሚስጥሩ ከመምጣታችን በፊት ቅድስት እመቤታችን የመወለዷ ዜና ሲወሳ በሊባኖስ ተራራ ነው። የሚያስደንቀው ጌታችንን ስትወልድ በከብቶች ግርግም፣ የሷን መወለድ በስደት እንዴት ሆነ የሚለውን ነገር እስቲ ከዚህ ብንጀምር። እመቤታችን እንዴት በሊባኖስ ተራራ ተወለደች የሚለውን ታሪኩን ከዚህ ብናነሳ። አንተም ስትጀምረው ስለ ሊባኖስ ጀምረሃል። እንግዲህ ከትንቢቱ ጋር ነው የሚገናኘው ማለት ነው፣ የመጀመሪያው ማለት ነው። እዚህ በመኃልየ መኃልይ ሶሎሞን ላይ ቅድም እንዳልከው ሶሎሞን በትንቢቱ ሙሽራዬ ሆይ ከሊባኖስ ነይ እያለ የተናገረው ያ ደግሞ ሊባኖስ ደግሞ ተራራ ነው። ብዙ ነገሮች እናነሳለን፣ ግን ከዚሁ ጋር ተያይዞ ኦርቶዶክስ ቤተክርስቲያን በዚህ ቀን የኢትዮጵያ ብቻ አይደለችም፣ የምስራቁም ኦርቶዶክስ የኦሪየንታል ማህታ ቤተክርስቲያናት ከሚዘምሩት ዝማሬ መካከል አንደኛው ምንድነው? መሰረታት ያ ውስጥ አድባር ቅዱሳን የሚለው ነው። መሰረቶቿ በተቀደሱ ተራሮች ናቸው የሚለው ነው። እና ያ መሰረቶቿ በተቀደሱ ተራሮች ናቸው የሚለውን ደግሞ ሐሳብ የምናገኘው እንግዲህ መሰረት እመቤታችን ናት። የተቀደሱ ተራሮች የተባሉት ደግሞ ኢያቄምና ሐና የተገኙባቸው ታላላቅ የሆኑ ዘሮች ናቸው። ማንም ከፍ ማንም ዝቅ እንደማይል እናውቃለን። ግን ያው ሚስጥሩን ለማግኘት
በእናቷ በኩልና በአባቷ በኩል ከንግስናና ከቤተ ክህነት እንደሆነ እናውቃለን በጎላ በተረዳ ነገር። ይህ መጽሐፍ እንደውም በሀገራችን በኢትዮጵያ መጽሐፉ አለ፣ መጽሐፈ ልደታ ይባላል። እንግዲህ ይህ መጽሐፈ ልደታ የሚተረጎሙ ከተስዓቱ ቅዱሳን ወደ ኢትዮጵያ መምጣት ጋር ተያይዞ ነው። በዚያ ላይ እኛ ማለት ታሪክ ጸሐፊዎቹና አውሳቢዎች ያንን መጽሐፍ ፕሮቶ ኢቫንጀሊየም ኦፍ ጀምስ ነው የሚሉት። እኛ ግን መጽሐፈ ልደታ ነው የምንለው። በእርግጥ አሁን ሀገራችን ላይ እንደምታውቀው ብዙ ብራናዎች ተወስደው ውጭ ሀገር ነው የሚገኙት፣ ግን እዛ ላይ ያለ ማለት ነው። እና ሼን የሚባል ሰውም ፈረንሳዊ ነው በ1909 ዓ.ም አካባቢ ተርጉሞታል። ግን ወደ ቁም ነገሩ ስንመጣ ይህንን ነገር በመጽሐፈ ልደታ ላይ በደንብ ተብራርቶ እናገኛለን። ኢያቄምና ሐና እንደሚባሉ እናትና አባቷ ተናግሮ ያ ደግሞ ተራራ ተብሎ የተገለጠው ምን ብሎ ነው የሚያገናኘው? ከንግስናና ከቤተ ክህነት የተገኘች ስለሆነች እመቤታችን ብሎ ነው የሚናገረው። ከዚሁ ጋር ደግሞ ተያይዞ ተራራ ስንል ስለ ሊባኖስ ስናነሳ የሊባኖስ መዓዛው ያውዳል፣ ጥሩ ነው፣ ብዙ ዕጣን የሚገኝበት ተራራ ነው። ያ ከምን ጋር ይገናኛል? የእመቤታችን ንጉሥ ውበትሽን መዓዛሽን ወዶታልና ከሚለው ቃል ጋር እናገናኘዋለን። ንጽሕት ናት፣ ቅድስት ናት እመቤታችን ድንግል ማርያም ወላዲተ አምላክ በትንቢተ ሆሴዕ በምዕራፍ 14 የምናገኘው የሊባኖስ ሽታ ብሎ የሚናገረው ቃል እሷን ለመግለጥ ነው። ሌላው ደግሞ ተራራ ስንል ምንድን ነው? ከፍታ ነው፣ ልዕልና ነው አይደለም? እንደውም ደግሞ ድርሳነ ማርያም የሚባል ደግሞ ሌላ መጽሐፍ አለን የእመቤታችንን ታሪክ የሚያነሳ። እዛ ላይ ማርያም ብሂል አርያም ብሂል ይላል። ማርያም ማለት ከፍታ ማለት ነው፣ ልዕልና ማለት ነው። ተራራ ከፍታ ልዕልናን ስለሚያሳይ ማለት ነው። እና መሰረቶቿ በተቀደሱ ተራሮች ናቸው ብሎ ይናገራል። በሊባኖስ ላይም እንደምትወለድ ሙሽራዬ ሆይ ከሊባኖስ ነኝ እያለ ሶሎሞንም ተናግሯል ማለት ነው። እና መጽሐፋዊ ነው። ግን ያነሳ ነው ነገረ ማርያም ሕይወታ ላይ ታሪኩ ረጅም ነው። መቼም በቀጣዮቹ እናነሳቸዋለን። በሊባኖስ ግን ሊባኖስ የምትለዋን ቃል ግን ስናነሳ ሌላው ለምሳሌ ሶሎሞን ቤተ መቅደስ የሰራው ከሊባኖስ በመጣ ዝግባ ነው። በሊባኖስ ላይ የሚበቅለው ያ ዝግባ ደግሞ የማይነቅዝ ዝግባ ነው፣ የማይነቅዝ ነው። የእመቤታችንም ቅድስና ንጽሕና በዚህ ዓለም በተነሱ ማዕበሎች ኃጢአቶች የማያድፍ የማይነቅዝ ነው የሚል ትርጉም ያሰጠናል ማለት ነው። መልካም፣ በደንብ አድርገው ነው ደስ በሚል ሁኔታ የገለጡትና ታዲያ ይህንን በዓል ኢትዮጵያ ትውፊት ያደረገችበት የታሪክ ዳራው ምን ይመስላል? ያው እመቤታችን ቅድስት ድንግል ማርያም ቀጥሎ የሚመጣው ልዕልናዋ፣ ቅድስናዋ የተቀደሱ ተራሮች ናቸው ተብሎ ሊባኖስ የተባለበት ሚስጥሩ በዋናነት ይህ ከተገለጠ ገፊው ምክንያቱ ግን ያው መጻሕፍቶችም አንዳንድ ታሪኮች እንደሚናገሩት እመቤታችን ቅድስት ድንግል ማርያም በእናቷ ማኅፀን ጀምራ እያለች በሰራቸው ተአምር የተነሳ አይሁዳውያን ቀናተኞች ስለነበሩ የራሷ ዘመድ እንዳሳደዷቸው፣ ይህ እንደሚሆን ደግሞ ቅድም ባብራሩት ልክ መኃልየ ዘሰሎሞን ላይ ምዕራፍ 4 ላይ እንደተመለከተው እንደሚያሳድዷት ይናገራል። ታዲያ ወደዛ ሄደው የመወለዷን ምስጢር ኢትዮጵያውያን ትውፊት አድርገው ይመጣሉና ዶሳቢ ምክንያቱ ላይ ታሪኩ ላይ ቅድም የጠቀስኩት መጽሐፈ ልደታ ወይም ሰዎች አሁን ይህን ቴሌቪዥን የሚከታተሉ ሰዎች ይህን መጽሐፍ ከፈለጉ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በብራና የተጻፈ አለ። ያንን ማየት ይችላሉ። ነገረ ማርያም ሕይወታና ስደታ የሚለው የፕሮቶ ኢቫንጀሊየም ኦፍ ጀምስ ማለት የጌታ ወንድም ተብሎ የተገለጠው ቅዱስ ያዕቆብ መጽሐፍ ነው። ይህን መጽሐፍ ደግሞ አሃት ቤተ ክርስቲያን በሙሉ ልብ የምስራቅ ኦርቶዶክስ የሚቀበሉታል። ያ ብቻ እንዳይመስል ካቶሊኮቹም እንግዲህ ምዕራባውያን የሚቀበሉታል ለማለት ነው። ትልቅ መጽሐፍ ነው። ኢትዮጵያ ቤተክርስቲያንም ከዛ ጀምራ ተስዓቱ ቅዱሳን ወደ ሀገራችን ወደ ኢትዮጵያ ሲመጡ ብዙ መጽሐፍ ተርጉመዋል። ከዛ ጊዜ ጀምሮ እንግዲህ በሀገራችን የታወቀ የተጎላ የተረዳ ነው ማለት ነው። እኛ ግን ከመጽሐፈ ልደታ የወሰድነው ትልቁ ቁም ነገር ምንድን ነው? ከናዝሬት ወደዛ የተሰደዱበት ምክንያት አላቸው። ምክንያቱም እመቤታችን በማኅፀን ሳለች ይሄ እኮ የሚጀምረው እዚህ እመቤታችን ትጸነስም ከነሐሴ 7ም አይደለም ከታምሩም አይደለም የሚጀምረው ከኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ የሚለው ቃል እዚሁ ቅድም የጠቀስነው ይሄ ፕሮቶ ኢቫንጀሊየም ኦፍ ጀምስ የምንለው። እንደገና ደግሞ መጽሐፈ ቀሌምንጦስ ላይም አንድ ቃል አለ። በሐሙስ ዕለት ወበመንፈቃ ለዕለት የሚል ቃል አለ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ስለዚህ እንደገና ደግሞ በቅዱሳት መጻሕፍት ለምሳሌ በቅዳሴ ማርያም ላይ አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት እንላለን። አዳም ከገነት ገና ሲወጣ የሚያስበው ድንግል ማርያም ነው አይደለም? ምክንያቱም ነፃ የምወጣበት ቀን እያለ ይሄ እኮ የአዳም ትፍስት ብቻ ነው። የሰው ልጆች በሙሉ ደስታ ነው። መቼስ እናቱን የሚወድ ሰው ልደቷን ያከብራል አይደለም? እመቤታችን ደግሞ የዓለም እናት ናት እኮ አይደለም? የዓለም እናት የጌታችን ኢየሱስ ክርስቶስ ብቻ እናት እኮ አለችም። እንኳን እናት ሲል
ለኛ ለሁላችንም እናታችን ናት። የምንወደውን ነገስታት አክሊላቸውን የሚያወርዱለትን፣ ጳጳሳት ዘውዳቸውን የሚያወርዱለትን፣ ካህናት ጥምጣማቸውን የሚፈቱለትን፣ የዓለም ጀግኖች የተባሉ ሁሉ እንደው ከጉርበታችን የሚሰግዱለትን ክርስቶስን ነው የወለደችው አይደለም እንዴ? ብጽዕትም ቅድስትም ንጽሕትም የምንለው ከዚህ የተነሳ ነውና ገፊው ምክንያት ከዛ ይጀምራል። ሰይጣን ይከታተላል፣ ይህን ዘር ማጥፋት ይፈልጋል ማለት ነው። ቅድም ግን አንተም በንግግር ልታነሳ የሞከርከው አለ እንደው ነጭም ስንለብስ እኮ ያንን እኮ ምሳሌ ለማሳየት እኮ ነው አይደለም? ማርያም ሰተሃት ውስጥ ተከርሱ ለአዳም የምንለው ነገር አለ። ጻዳ ባህሪ የምንለው አለ አይደለም? ማለት ማርያም እንደ ነጭ እንቁ ከጥንት ጀምሮ ስታበራ ነው የኖረችው ማለት ነው። ውስጥ ተከርሱ ለአዳም ነው የምንለው ከአዳም ጀምሮ። ይህንን ቃል ቅዱስ ያሬድ ብቻ ግን የተናገረው እንዳይመስልህ ማለት እንደው በጣም ብዙ ሰዎች ስለሚከታተሉን እንደው ሪሰርችን ቢያደርጉበት ቅዱስ ኤፍሬም ሶርያዊ የሚናገረዋል። የሚገርም ነገር እንደ ነጭ እንቁ እመቤታችን ታበራ ነበር። ያ ያላደፈ ባህሪዋን ማንነቷን ንጽህናዋን ስለሚያሳይ ነው። ስለዚህ በዛ ሰይጣን ያሳድዳታል፣ ይከታተላታል። እዚህ አሁንም ፈውሱ ሲደረግ አንደኛዋ አይነ ስውሩ ሴት ትመርጣል። ሌላው እኮ ሐና ለቅሶ ሄዳ ልማድ አላቸው። በዚህ በአልጋው ሸንኮር ላይ አጎበሩን የተሽከረከሩ የማልቀስ ጥላዋ ሲያርፍበት እኮ ያ ሰው ተነስቶ ምስክርነት ሰጥቷል። ስለዚህ ከነዚህ ነገር የሚወጣ ሰው የሚባል ተብሎ በትውፊት የተጠቀሰው ሰው ነው። ያኛው ሳሚናስ ወለጦ ሊቅ የተባለ ሰው ነው። እና ያን እንደዚህ አይነት ታምራት ያሳብዳቸዋል። ሰይጣን ነው ግን የሚያብደው። ስለዚህ ተሰደዱ፣ በተራራ ላይ ተወለደች ማለት ነው እመቤታችን። እና ገፊ ምክንያቶችማ ብዙ ናቸው። ግን ያ ስደቱ ከዛ ይጀምራል አይደለም? እስከ ዓለም ፍጻሜ የሚቀጥል ነው። አዲስ ነገር አይደለም። እንደው ከዚህ ጋር ተያይዞ እኮ በሀገራችን አንድ የሚነገር ነገር አለ። በአባ ጊዮርጊስ ዘጋስጫ ገድል ላይ አለ። አፄ ዳዊት እመቤታችን በጣም ይወዱ ነበረ። እንደውም ለመጀመሪያ ጊዜ ስዕለ ማርያም አስለው ቤት ውስጥ አሁን በየቤታችን አለ ቤታቸው የሰቀሉ ሰው ናቸው። ለመጀመሪያ ጊዜ ታሪክ ምክንያቱም ስዕለ ማርያም ምናምን የምትው ቤተ መቅደስ ውስጥ ነው፣ በቤት ውስጥ የለም አይደለም። ከዛ ከአፄ ዳዊት ይጀምራል እና አፄ ዳዊት እመቤታችን በጣም ይወዷታል። ቅድም እንዳልኩ እንደውም ማርያም የሚለውን ቃል በወርቅ ቀለም ነበር የሚያጽፉት። የወርቅ ቀለም ሲያልቅ እኮ ትርጉሙን አስቆሙት ከአረብኛ የወርቅ ቀለም እስኪገኝ ድረስ ማለት ነው። ገድለ አባ ጊዮርጊስ ዘጋስጫ ላይ ተጽፏል። ያን ጊዜ ታዲያ አባ ጊዮርጊስ ዘጋስጫን አስራዋቸው ነበር አፄ ዳዊት እና በእስር ቤት እንዳሉ የአፄ ዳዊት መሞት ይሰማል። ሞቱ እኮ ሲባል ስቅስቅ ብሎ አለቀሱ። እንዴት ታለቅሳለህ? ገርፈው አዋርደው የተከበርክ መምህር ነህ አንተ፣ የዛ የሐይቅ መምህሩ ነህ። ህዝቡ የሚያከብር ሰው ሆኖ አስረው እንደ መደሰት እንዴት ታለቅሳለህ ሲሉት፣ አይ እንዲሁም ከኔ ዕድሜ ተቀንሶ ቢሰጣቸው እመርጥ ነበር። ምክንያቱ ሲሉት እመቤታችን ከኔ በለጥ ይወዳት ነበር ብሎ ነው የተናገሩት። እና እኛ ኢትዮጵያውያን ይኸውልህ መጽሐፍቶቻችን ስለ እመቤታችን ስለ ድንግል ማርያም በደንብ ነው የሚነግሩን። እንግዲህ ከስደቱ ጋር ላገናኘላስ ስደቱ ያው እንደው ሰይጣን ይጥራል እንጂ በጭራሽ አይችልም። በጭራሽ ይሄው እስከ ዛሬ እያከበር ነው አይደለም። ያው ይሄው ወደ ኢትዮጵያ እናምጣውና ይህ የንፍሮ አብሮ የመብላቱ ማዕድ የማጋራቱ ስርዓት ታዲያ ከመቼ ጀምሮ መጣ የሚለውን ነው። ያው ቅድም በተጠቀሰው ልክ ኢትዮጵያ በመጀመሪያ ደረጃ የአስራት ሀገሯ ናት። የአስራት ሀገር አድርጎ እንደሰጣት እንግዲህ በስደቱ ላይ የሚነገር ታሪክ አለ። ራሱ ቅዱስ እግዚአብሔር በኢዩኤል ላይ እናንተ እስራኤላውያን እናንተ ለኔ እንደ ኢትዮጵያ ልጆች አይደላችሁምን ብሎ አስቀድሞ የተናገረ ይወዳት የነበረው ልጆቼ ብሎ የሚጠራ ነኛም በሌሎችም ያስነገረ ለእናቱ ለቅድስት ድንግል ማርያም በቀራኒዮ ለሰው ልጆች ሁሉ እንደሰጠ ሁሉ ሀገራችን ኢትዮጵያም አስራተ ድንግል ትባላለች። ይሄን ውለቷም የረሳች አይመስልምና አሁን ዛሬ ሁሉም ሰው ውጪ ንፍሮ እየቀቀለ ማዕድ ማጋራቱም እየተሰባሰበ ሰዎች ይሰባሰባሉ። ራሱ ቅድም የጠቀሱት ድንግል ማርያም ሰበሰበችን አይደል ያለው ሄሬኔስ። ስለዚህ ልክ እንደዚሁ ይሰበስ። ታዲያ ከመቼ ጀምሮ መጣ እንዴትስ ነበር የሚለው ነገር ቢጨምሩበት። በእውነት ያው እንግዲህ ምንጮቻቸው ላይ መጽሐፍት ናቸው። ከመጽሐፍት ውጪ መናገር እንግዳ ነገር ነው። አሁን በጣም የሚያሳዝነው ግን ስለ መጽሐፍት ስናነሳ እኔ የምቀበሉ ይሄን ብቻ ነው የሚል ትውልድ ተነስቷል። ማለት ያው ክርክር አያስፈልግም። የኔ 66 ነው የ81 ነው የሚል ክርክርም አስፈላጊ አይደለም። ለምን ኦልሬዲ ቤተክርስቲያናት መጽሐፍ የሰጠችን በመጽሐፍ ቅዱስ ደግሞ ያልተጻፉ ሌሎች አዋልድ መጽሐፍት እንዳሉ ራሱ መጽሐፍ ቅዱስ ይናገራል አይደል? ያ ነገር ውስጥ አንገባም። ለምሳሌ ይህ በያሻር መጽሐፍ የተጻፈ አይደለም ምን ሲል ቡክ ኦፍ ጃሻርን መፈለግ አለብን። የያሻር መጽሐፍ የት ነው ያለው ብለህ ማለት ነው። ብዙ መጽሐፍት አሉ፣ በጣም ብዙ ማለት ነው። ዞሮ ግን ስትወል እንግዲህ ምንድነው ብዙ የሚነገሩ ታሪኮች አሉ። ብርሃን ሲታይ የአካባቢው የመንደር ሰዎች በደስታ ሆነው ንፍሮ ይዞ መጡ። አንድም ደግሞ እንደገና እነሱም ደግሞ ምንድነው መቼም ሰው ሲወለድ የሚያስፈልገው ነገር አለ። ምንድነው ምግብ ምናምን ያስፈልጋል።
በጣም ደስታ ስላደረጉ ንፍሮውን ቀቀለው ለህዝቡ አበሉ። የሚገርመው ግን በአመቱ መጽሐፋችን እንደሚናገረው በዛው ቦታ ላይ የእመቤታችን ልደት አክብረዋል። 1ኛ ዓመት ሲያከብሩ በንፍሮ ነው ያከበሩት። ይሄ ልማድ እንግዲህ እኛ ንፍሮ የምናበለው ከዚህ የተነሳ ነው። ብሔራዊ በዓል የሆነበት ጊዜ አንዳንዶቹም ከአፄ ዘርዓ ያዕቆብ ዘመነ መንግስት ጀምሮ ነው ይላሉ። ሌሎችም የየራሳቸው ምልከታ ይሰጣሉ። ያው በኢትዮጵያ ታሪክ አጻጻፍ ስልት ውስጥ ኢትዮጵያዊ ኢንዲጂኒየስ እና ይሄ ጄኒዊን ወይም ተአማኒ የሆነ በኢትዮጵያውያን የተጻፈ የተሰነደ ታሪኮች ያው ተበትነው እንደመገኘታቸው መጠን የኢትዮጵያውያን ታሪክ ብዙ ጊዜ በሌሎች ምልከታ እንጂ ኢትዮጵያውያን እርግጥ ታሪክ የላቸውም ማለት አይደለም። ተጽፈው ግን የሚገኙበትና ተሰንደው ያሉባቸው ቦታዎች ሚስጥራዊ እንደመሆናቸው መጠን አንድ ላይ ተሰንደው ለትውልዱ በስፋት የተሰራጨበት መንገድም ስለሚለያይ በዚህ ላይ ያለው ምልከታስ ምንድን ነው ይመስለው? አዎ በእውነት አንተ እንዳልከው ነው። እንግዲህ እመቤታችን ልደቷ እናከብራለን። እንዲህ በሰፋና በጎላ መልኩ ግን በደንብ እንዲከበር ያደረጉት በእነ አፄ ዘርዓ ያዕቆብ ዘመነ መንግስት እንደሆነ ታሪክ በደንብ ያወራል። እንግዲህ እንዳልከው ብዙዎች ብዙ ምልከታ ያደርጋሉ። ስለዚህ ምን ያስፈልጋል? ክፍተት ስላለ በዚህ በኩል ሊቃውንት ብዙ ጥናት ማጥናት እንዳለባቸው ተስፋ እናደርጋለን። ግን አፄ ዘርዓ ያዕቆብ እመቤታችን በጣም ይወዱ ነበር አይደለም? እንደው አንድ ታሪክ ባስታውስ ታኅሳስ 21 ቀን ደብረ ምጥማቅ ያስቀድሳሉ። በእመቤታችን ቀን በፍጹም ስራ የማይሰሩ እንግዲህ በዓሏቶም 33 ነው። በጣም ነው የሚወዷት እመቤታችንን። እንደው የሀገራችን ሰው ከሆነ በዛ ወደ ምሳሌ እሳቸው በተወለዱበት ወይም በነገሱበት አካባቢ ትሄድ የዘርዓ ያዕቆብ እመቤት ተብላ እኮ ነው የምትጠሩ። ማለት የምን ማለት ነው? የሁላችንም እመቤት ናት። አፄ ዘርዓ ያዕቆብ በጣም ልዩ ፍቅር ነበራቸው ለእመቤታችን። ልማድ ነው እኮ መጽሐፍ ቅዱስም ራሱ እኮ ያ ጌታ ይወደው የነበረው ደቀ መዝሙር አይደለም የሚለው እንዳለው የእስራኤል አምላክ እስራኤል ንጉስ ያለም ንጉስ ልማድ ነው። ከዛ አንጻር እንደዛም እስከመባል ድረስ እና ታኅሳስ 21 ቀን ደብዳቤ ደረሳቸው። ንጉስ በላይ በአመፅ ተነሳስቶ አዋሽን ተሻግሮ ይፈልጋል እና ይዋጣልን የሚል ልክ ቅዳሴ አስቀድሰው ከደብረ ምጥማቅ ሲወጡ ከእመቤታችን መቅደስ ከደብረ ምጥማቅን ያሰሩበት የራሱም ታሪክ አለ። የእመቤታችን መቅደስ ሲያነቡ በጣም ልባቸው ተነካ። በዚህ ቀን እመቤቴ ድንግል ማርያም የደብዳቤ እንዲደርሰኝ ያደረገችበት ምክንያት አለው። እገጥመዋለሁ ድል የኔ ነው አስቀድሽ የኖቶት አረግደሎትም ገና የሚለፋውን ታኅሳስ 21 ከሆነ 27 28 29 የበዓሏ ዜማ ምናምን ነው። በፍጹም ይሄ በዓል እመቤታችን ለኔ ተአምር ልታሳየኝ ነው። ባላቸው ጥቂት ወታደር ነው ሄዱት። ምክንያቱም ያው በዓል ስለሆነ ሁሉም ወደ ሀገሩ ሄዷል ወታደሮቻቸው። በዛ ቀን ሄደው ግን በ29 ነው የደረሱት፣ ድል አደረጉ። መጽሐፈ ሚላድን ማንበብ አለብን ማለት ነው። አሁን እኮ በ29 መጽሐፈ ሚላድ ለዛ መታሰቢያ ነው የተጻፈው አለ። አሁን በሀገራችን በፍምቢያው መቼስ ፈረንጆቹ ቀደም እንዳልኩ ኢትዮጵያን ታሪክ ለመጥቀስ ፈረንጅ ነው የሚጠቀሰው። ያ በእጃችን ሆኖ ሳለ ግን እነ መጽሐፈ ብርሃን ምናምን ታትመዋል። ዲያቆን አንዱዓለም ኤርምያስ ተርጉሞታል። መጽሐፉን ማንበብ ይችላሉ። ግን ዞሮ ዞሮ በዚህ በማኅበረ ቅዱሳን ወደ የሚታተመውም ይሸጣል እዚህ መጽሐፍት ቤት። መጽሐፈ ሚላድም እንዲሁ ተተርጉሞ ለምእመናን መቅረብ አለበት። ያ የእመቤታችን መታሰቢያ ነው። በ29ኛውን ክብረ በዓል ነው ማለት ነው በ29። ስለዚህ እሳቸው ለምንድነው ልናነሳ የፈለግነው? ለእመቤታችን ልዩ ፍቅር ስለነበራት አከባበሩ ራሱ ስርዓት ነበሩ። ደጃዝማች ይሄ ከቤተ መንግስቶቻቸው ጋር ተያይዘው የግራ ባልቴት ቀኝ ባልቴት የሚባሉት ራስ ማሰሪያዎች የሚባሉት አከባበሩ ሁላ ሰልፍ ሁላ ነበሩ። ብሔራዊ በዓል ትልቅ በዓል ነበር። እስከ ደርግ ጊዜ ድረስ ይከበር እንደነበረ ደግሞ ታሪክ መቼስ ይታወቃል። እመቤታችን የተባለ መከበር በጣም ያለበት ይመስለኛል። እና ያንን ብናከብስ ግን በሀገራችን በኢትዮጵያ በዓሉ አከባበሩ ከአፄ ዘርዓ ያዕቆብ ዘመነ መንግስት ጀምሮ በትልቅ ስነ ስርዓትና ክብር የሚከበር ነው። አሁንም ግን በየቤተ ክርስቲያኑ በተለይ የልደታ ለማርያም ክብረ በዓል በሚከበረባቸው አጥቢያ ቤተ ክርስቲያናት በዓሉ ከዋዜማ ጀምሮ በማህሌት ታቦት በማውጣት በታላቅ ድምቀት ይከበራል ማለት ነው እና በሀገራችን በኢትዮጵያ ትልቅ በዓል ነው። አሁንም ድረስ እኮ ያው ይሄ የኦርቶዶክስ ካልቸር አለ በኢትዮጵያ ውስጥ እኮ አይደለም እንዴ? ሰው በሌላ መልኩ እየተረጎሙት አድባር እያሉ እንደውም ይህን ቴሌቪዥን የሚከታተሉ ኦርቶዶክሳውያንም ከእኛም እምነት ውጭ የሆኑ በአጋጣሚ ይህን ቴሌቪዥን የሚከታተሉ ሰዎች እንዲረዱት የምንፈልገው አድባር የምንለው ተራራ ማለት ነው። አድባር አይደለም እንዴ? በተራራ ላይ ስለተወለደች በተራራ ላይ እመቤታችን ማከበር ልደቷን መታሰቢያ እያከበርን እንጂ አድባር የሚለው ሴንስ ምንድነው? አሁን ሰው ከጥንቆላ ከመተትና ከምን ጋር ያገናኘዋል? ስህተት ነው። የኢትዮጵያ ቤተክርስቲያንም ኢሰማይነ ወኢነገሩነ አበዊነ እንደሚለው አልሰማንም አባቶችም ታሪካችንም አይደለም። ግን ከአፄ ዘርዓ ያዕቆብ ጀምሮ የበዓሉ እየተከበረ መጣ። በታላቅ ድምቀት በየዓመቱ እየጨመረ ነው የሚከበረው ማለት ነው።
ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን ትኩረቱን ያደረገው በእመቤታችን በቅድስት ድንግል ማርያም በዓለ ልደት ላይ ነው። እኛም በየሰፈሮቻችን በየቦታው እያከበርነው የምንገኘው የእመቤታችን የቅድስት ድንግል ማርያም ልደት በዓልን በልማድ ከሚሆን ይልቅ በእውቀት አባቶቻችን እንዳስተማሩን መጻሕፍትም እንደተቀመጠልን የቅድስት ድንግል ማርያም በይበልጥም ደግሞ ጌታን ልትወልድልን ያለችው በስጋዋም በነፍሷም ቅድስት ንጽሕት የምትሆነው የእመቤታችን የቅድስት ድንግል ማርያም ልደትን በሚገባው ልክ ማክበር መቀደስም መባረክ ነው። ከዛ ባለፈ ግን መቆረጥም መጥፋትም እንዳይመጣብን በፍቅር ሆነን በትክክለኛው መንገድ እንደ አባቶቻችን ስርዓት መናፍቃን ወይም ዲያብሎስ እንደሚናገረው ሳይሆን አባቶቻችን እንዳስተማሩን ልናከብረው ይገባል። የእመቤታችን በረከትና ፍቅር ከኢትዮጵያውያን ደም አብሮ የሚኖር ሰርጾ ያለ ነውና ፍቅሯን በልማድ ከማክበር ይልቅ አውቀን ደግሞ ስናከብረው የበለጠ ጸጋ ያሰጣል። ይህንንና ይህን በመሰሉት ነጥቦች ወደ እናንተ እየደረስን እንቆያለን። አሁንም የአብሮነት ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው። መልካም እንግዲህ መምህር በርካታ ነገሮችን እያነሳን ነው። እመቤታችን ቅድስት ድንግል ማርያምና ኢትዮጵያ በእውቀትም ይሁን ያለ እውቀት በልማድም ይሁን በባህል ውስጥ ሰፊ ስፍራ ካላቸው የትኛውም ሰው በቤት ውስጥ ሲወለድ ስመ ማርያም ተጠርቶ ማርያም ትማርሽ ተብሎ በሽልም ታውጣሽ ተብሎ ማርያማዊነታችንና ኢትዮጵያዊነታችን በነገራችን ላይ አንዳንድ ሰዎች እንደሚሉት ልማድ ያለማወቅ ክርስቶስን የመሸፈን ሳይሆን ክርስቶስን አብልጠን የምንወድበትና ነገረ ድነትን አባቶቻችን የቱን ያህል በጥልቀት የተረዱበትና ኢትዮጵያዊ ይትባሉን ደግሞ የሰሩበት መንገድ እጅግ አስደናቂ ነው። ይሁን እንጂ ታዲያ እመቤታችን ልደቷን ስናነሳ ስደቷ በጣም በጥልቀት የሚወራው ጉዳይ ነው። ከልደቷ የጀመረ በአዲስ ኪዳንም እመቤታችን ስደት ተለይቷት አያውቅም። በሊባኖስ ተወለደች፣ ጌታን ስትወልደው ተሳደደች፣ በመከራ ወለደች፣ እንደገና ከተወለደም በኋላ ተሰደደች። ይሄ ስደቷ መነሻና ምንጩ ምንድነው ልንል እንችላለን? አዎ ጥሩ ጥያቄ ነው። እንግዲህ ልክ እንዳልከው ነው። እኛ ከእመቤታችን ከድንግል ማርያም በእውነት የተለየ ሕይወት አለን ብለን መናገር አንችልም። በተለይ ለኛ ለኢትዮጵያ ለዓለም ሁሉ ነው መቼስ እና ግን እኛ ደግሞ እንወዳታለን ስንል ግን ምንድነው አምላክን ትሸፍናለች ብሎ ይናገራሉ እነሱ አይደለም። እኛ እንደውም ድንግል ማርያምን በጣም ባከበርን ቁጥር ክርስቶስን ትገልጠዋለች፣ ክርስቶስን ታሳየናለች። ውዳሴ ማርያም ትደግማላችሁ? አዎ እንደግማለሁ ውዳሴ ማርያም። ውዳሴ ማርያም እኮ ጥናቱ ሲጠኑ 80% ያህል ነገረ ስጋቤ እኮ ነው ያለው። ክርስቶስን እኮ ነው እንደውም ነገረ ተዋህዶ ከቅዱስ ቄርሎስ አስተምሮ ጋር በተያያዘ ዘንበለ በዋህዴ ዘንበለ ቱሳይምና እዛ ውስጥ እኮ ነው የምናገር። ዘንበለ ውላጤ የሚለውን ያለመለወጥ ካንቺ ሰው ሆነ ነገረ ተዋህዶንም እኮ እየተናገረን እኮ ነው። እንደውም በደንብ ነው የምትገልጠው። እኛ በሀገራችን እንዳልከው እንኳን ማርያም ማረችሽ ብቻ አይደለም የማርያም መንገድ ምናምን በጣም የምንጠላው እኮ ይሄ ማርያም ጠላት ነው የምንለው ማለት ነው። እና ይሄ የሚያሳየው ለእመቤታችን ያለን ፍቅርና ክብር ነው። መነሻው ግን ምንድነው? እኔ እንደውም እነዚህ ፈረሶቹን አይደለም መናፍቃን ወይም ደግሞ የዲያብሎስን ፈረሶችን አይደለም ማነሳው፣ ራሱ ዲያብሎስ ነው ዋናው። የቅድም የጠቀስነው ነው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ወይም ደግሞ ለአዳም ቅናት ነው አይደለም አዳምን እንደዚህ ምንድነው እምኩሉ ዕለት ይላል ቅዱስ ያሬድ ሲናገር እምኩሉ ዕለት ሰንበት አክበርከ ወእምኩሉ ዕለት ሰብአ ዘአብየከ ይላል። ከዕለታት መካከል እሁድን አከበርክ፣ ከሰው መካከል ደግሞ ከፍጥረት መካከል ሰውን አከበርክ። ሰይጣን በዚህ ቀን አዚመን ጦላይቱ ነው ሰውን በጣም በመፍጠሩ በማክበሩ ንግበር ሰብአ በአርአያነ ወአምሳሊነ በዚህ ቀን አሁንም ደግሞ እንደገና በአዳም ቀንቶ አዳም ወደ ሲኦል ሲገባ ወደ ጨለማው ዓለም ሲወርድ አዳምን እመልስሃለሁ ደግሞ ያለው በድንግል ማርያም በኩል ነው አይደለም? በድንግል ማርያም። ስለዚህ ጠላት ከዛ ጊዜ ጀምሮ ምክንያቱም ራስ ራሱን የሚቀጠቀጠውን የምትወልደው እርሷ ስለሆነች እኮ ነው። ስለዚህ ገና ከጽንሰት ነው የሚጀምረው። መወለዷ ብቻ አይደለም ከጽንሰቷ ጀምሮ ነው። እንደገና ደግሞ ጌታን ከወለደች በኋላ የነበረውን ስቃይና ስደት እናውቃለን። ያ መጽሐፋዊ ነው አይደለም? ስደታችን ሊክስልን ነው ኢየሱስ ክርስቶስ የተሰደደው። እንደገና ደግሞ በዘመነ ስጋዌ የሚሰማ እኮ ስሜት እሷ መቼስ መጽሐፍ አለ ለሃ ማርያም የሚል አለን። እንደገና ደግሞ ድርሳነ ማህየዊም አለን። በነገራችን ድርሳነ ማህየዊ በሁለት ቅዱሳት አንስት ነው የተጻፈው። እነዛ ቅዱሳት አንስት ደግሞ በደንብ አብራርተውታል። ሰይጣን ብዙ ነገር ነው በሰዎች መካከል እየገባ የሚያወራው። ለምሳሌ አጋንንት ሲያወጣ ምን ይሉታል? አጋንንትን እኮ የሚያወጣው በአጋንንት አለቃ በቢኤልዜቡል ነው እያሉ ይሄን ስትሰማ እንደ እናት የሚሰማ ምንድን ነው? እሷ እኮ ሰው ናት
አይደለም እንዴ? እኛ ኃይለ አርያማዊት ናትም አንልም። የሰው ስሜት እኮ በቃ የሚሰማ ስሜት ምንድነው? ልጇን እንደዛ ሊገድሉት ነው ሲያወሩባት የሚሰማ ስሜት በመስቀል ላይ ሆና እንኳን የለሃ ማርያም የሚለውን መጽሐፍ ዓርብ ዕለት እንደው ምዕመናን አስተውለውት ከሆነ በደንብ ተነቦላችሁ ሰምቶት ከሆነ ያኔ ልጅ ሆኖ ይላል። ልጅ ሆኖ ግንባሩ በላብ ወዝቶ ሲመጣ በቀሚሷ ጫፍ እንዲህ ተጠርግለት ነበረ። አሁን የእሾህ አክሊል ጉንጉን በላዩ ላይ ተደርጎ ደም እንዲህ ሲፈስ ልጠርግለት ተፈልግና ማን እዛ ያደርሳት? አንጀቷ ብግን ብሏል። እንባዋ አልቆ እጅ ነበር ካይኗ የሚወጣው። አስጨናቂ ቀን ነበር ለሷ እኮ አይደል? ጣም ያለው ለቅሶ ነበር ይላታል። እንደው ማባህር ያውቁስ እዛው ላይ ማርያም ሆይ ለቅሶሽ በዛ ጣም ያለው የሚያሳዝን ነበር ይላል። እንደው ሰይጣን ለምን እንደሆነ ታውቃለህ? አፉን እንደዚህ የሚያላቀው ክርስቶስን ክብሩን እንዳይገለጥ ነው። ከዛ ከኤፌሶን ጉባኤ ተመልከት። ኤፌሶን ላይ ወላዲተ አምላክኛ ብለን ቅዱስ ቄርሎስ ሲናገር ወላዲተ አምላክ እኮ እንዳንል እኮ ነው። አምላክን አልወለደችም። አምላክ የሆነው መቼ ነው? ሲጠመቅ ነው እያሉ የሚናገሩት ከዚህ የተነሳ እኮ ነው። አሁን አንዳንዱ እመቤታችንን መናቅ ብቻ እንዳይመስል ሰይጣን ልጁ ክርስቶስን ስለማይፈልጉ ነው። የዛ ፈረሶች ደግሞ እመቤታችንን ያቃልላሉ ማለት ነው። አንድ ነገር እንደሆነ እንገር ስለ አብርሃም ምን ይላል? የሚባርኩህን እባርካለሁ የሚረግሙህን ረግማለሁ ይላል። አብርሃምን እኮ የብሉይ ኪዳኑን ሰው ማለት ነው አይደለም እንዴ? አሁን እንዴ እሷ እኮ አብርሃም ቀኔን አየ ደስም አለው ይላል አይደለም? አብርሃም የተመኘውን ሰው እኮ ነው የወለደችለት ድንግል ማርያም እኮ አይደለም እንዴ? እንዴት ስለዚህ አብርሃምን የሚባርከውን እባርካለሁ። እኛም እመቤታችንን እናመሰግን እኮ ምን ያደርገናል? ፈጣሪ ይባርከናል እኮ እኛ እሷ ቅዱሳንን መስደብ እሷ ደግሞ ቅድስተ ቅዱሳን የቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣል እኮ ይሄ ምክንያቱም ቅዱሳን የሚያገለግሉትን ጌታ ነው የወለደችው። እነሱ እኮ ቅርብ ናት እኮ እሷ ደረቷ ላይ አይደለም የያዘችው። ስለዚህ ምንድነው ቅዱሳንን ማሳደድ እኮ ሌላውን ትተህ ኢየሱስ ክርስቶስን ማሳደድ ነው። ሳውል እኮ በዛ በደማስቆ መንገድ ምንድነው ለምን ታሳደኛል እንዴ? እሱ እኮ የሚያሳድዱ የመሰለው ሐዋርያትን ምናምን ነው አይደለም? አንተ ማሳደድ ማለት የምታሳደደኝ እኔ የናዝሬቱ ኢየሱስ ነኝ አለው። ያ ምን ማለት ነው? ቅዱሳንን ማሳደድ የክርስቶስ የሆኑትን ማሳደድ ራሱ ፈጣሪያችን ማሳደድ ማለት እኮ ነው። ስለዚህ እመቤታችንን እኮ የሚያሳድዱት እኮ ማንን እያሳደዱ ነው ማለት? ሊቃውንትም ኦ ማርያም በእንተ ዝን አፈቅረኪ የሚሉት እኮ የህይወትን መብል ነው የወለደችልን። እሷ የህይወትን መጠጥ ነው ያስገኘችልን። ስለዚህ እንደው በጣም ነው የምንወዳት። ምን ማድረግ ይቻላል? እኛ ኢትዮጵያውያን ማለት ነው። እና ጠላት ግን አሁንም ግን በተለያየ አይነት መንገድ እየመጣ ሊያሳድዳት ይሞክራል። በጣም የሚያሳዝነው እነሱ የፍቅረኞቻቸውን በዓል እያከበሩ የልጆቻቸውን በዓል የራሳቸው ልደት እያከበሩ እንወደዋለን የሚሉት የጌታን እናት ልደት ለምን አያከብሩ? ወንጌልን ስትረዳ ብርሃን በራልኝ ነው የሚሉታል። ብርሃን ሲበራልህ እውነትን ስታውቅ እኮ ቅዱሳንን አይደለም እኮ የምታከብረው እኮ ከዛ በቃ ሁሉን ነው የምትወደው እኮ። አሁን ሰይጣንን ማረልኝ እኮ ነው ብለን እስከ መጸለይ እኮ እንደዚህ የሰው ልጆች አይምሮ አለን አይደለም እንዴ? እስከዛ ድረስ ነው የምንደርሰው ማለት እንኳን ማለት የማይነካውን አለመንካት ነው። እና ከባድ ስለሆነ ነው። በረከቷ ረድኤቷ በሁላችንም ላይ ይደርብን። ለኛ ለምንወዳት ኦርቶዶክሳውያን በአጠቃላይ እውነት ለኢትዮጵያን ብቻ አይደለም በአጠቃላይ በረከቷ ይደርብን። የመወለዷን ነገር መውደድን ሲነሳ መጽሐፍ ቅዱስ ያው ሉቃስ 1 ላይ እናንተም እንደምታስተምሩን ስለ ዮሐንስ ሲናገር ምንድነው የሚለው? በመወለዱ ብዙዎች ደስ ይላቸዋል፣ ለብዙዎች ደስታ ይሆናል ተባለለት። አሁን ዮሐንስ ሐዋርያው ሆኖ እያለ ስለ ስሙ ጸንቶ በማስተማሩ በፍቅሩ ጌታን በመከተሉ ይህን ከተባለለት አስቀድሞ አዳም የወደቀበትን ንጽሐ ጠባይዋ ሳያድፍ አዳም ይድን ዘንድ ክርስቶስን ልትወልድ ያላት እንደ አምላክ ሰዎችን ሁሉ በፍቅር የምትወድ እናትን ልደቷንማ እንዴት ያማረና ከፍ ያለ እንደሚሆን ሳይታለም የተፈታ ነው። ስለ ዮሐንስ እንዲህ ከተባለ ምናልባት መጽሐፍ ቅዱስ ላይ ቃል በቃል ስላልተጻፈ ሰዎች ይህንን መነሻ በይበልጥም ደግሞ ግንቦት ወር ሲመጣ ሌሎች ሰዎች ባላወቁት ልክ በሚጠፉት ጥፋት ለኦርቶዶክስ ስያሜ በመስጠት ያው ጀመራቸው እንዲያደርጋሉ ሲሉ ሲጮሁ ትውልዱን መሳት የለበትም። እንደው ቅድም ካነሷቸው መጻፍቶች መካከል እንደዚህ ዝግጅት ሲዘጋጅ አንድ ጽሑፍ አባ ጽጌ ማህሌተ ጽጌ ከጻፈው ላይ እንዲህ ይላል። ሐና አንቺን የጸነሰችባት የደስታ ቀን ምን ያህል የተባረከች የተቀደሰች ናች። ሟች ኢያቄምም ለሕይወት አንቺን ያፈራበት ቀን ይልና ምን ያህል የተባረከች የተቀደሰች ናት። አንዲቱ ርግቤ ማርያም አንቺ የዓለም ሁሉ መድኃኒት ሆነሻል፣ ተአምርሽን አመሰግናለሁ ይላል። አሁን ሰለሞን የተናገረውን አስቀድሞ የተነገረውን እዚህ ላይ እያመጣ ተአምሯን ይጽፋል። ተአምሯ ደግሞ ሲጽፍ አሁን ሰዎች ይሄ ተአምረ ማርያም የተባለ ይላል እንዴ? ተአምሯን እኮ
ወንጌላዊ ዮሐንስ አይደል እንደ መጽሐፍ የጀመረው በሰማይ ያለውን እዛ ብሎ ሲጽፍ እኮ ጨረቃን የተጫማት ብሎ እኮ ምናልባት ይሄ ተአምረ ማርያም ላይ ተብሎ ቢሆን ኖሮ ላይቀበል። ቅድም ደግሞ እንደተጠቀሰው ልክ ፕሮቴስታንቲዝም ከመነሳቱ በፊት የነበሩት ሐዋርያን አበው የጻፉት ያስፋፉት በአምስቱ ማህት አብያተ ክርስቲያናት የሚገኝ በትርጉም ደረጃ ደግሞ በእንግሊዝኛው በአረብኛው በፈረንሳይኛው ባለ ቃል ተቀምጦ ያለውን ቃል ነው የሚቃወሙት። ታዲያ በሐዲስ ኪዳንም አሁን በዘመናችን ያሉ ክርስቲያንን የሚሉ ነገር ግን የክርስትና አሳዳጆች የእመቤታችንን ልደት ይጠላሉ። የጌታ ልደት ውጪ የፍጡር ማክበር ይላሉ። ከዚህ ጨለማ ስለወጣን ይላሉ ወደ ጨለማ መግባት። ቅድም እንደተናገሩት ክርስቶስን አጋንንትን በአጋንንት ስም ያወጣል እንዳሉ እመቤታችንም ላይ እንዲህ ያነሳሉና ይህ ቃል እንዴት ነው የሚታየው? ይህንንስ ለሚሰሙት ምን አይነት ምክር ነው ያሉት? በእውነት ከመጨረሻው ሐሳብ ይህን ለሚሉ ወንድሞች የምነግራቸው ምንድን ነው፣ ሰው ተራራ እንዴት ይገፋል? አቅምህን ማወቅ ጥሩ ነው። በእውነት እንኳን የአምላክን እናት እኮ አይደለም እኮ የማንንም እኮ እናት እኮ የማንም ሰው እናት እኮ አትሰደብም ነው። እንደው እዚህ የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ምን ይላል? ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ ነው የሚለው። እመቤታችን ደግሞ እኮ እናት እኮ ናት እኮ አይደለም እንዴ? እንዴት ነው ዓለም ለምንድን ነው የሚጠላት? ክርስቶስ አላወቁትም። ጌታን እንወዳለን እያሉ እናቱ እንዴት ይጠላል? ይሄ በጣም ስህተት ነው። ግን እውነቱ ምንድነው? ዮሐንስ ራእይ ምዕራፍ 12 ቁጥር 17 ላይ ዘንዶም በሴቲቱ ላይ ተቆጣ የሚለው ቃል፣ ዘንዶም በሴቲቱ ላይ ተቆጣ ከዘሯም የቀሩትን ሊዋጋ ሄደ ይላል። በቃ አሁን ውጊያው እስከ ዓለም ፍጻሜ እንደማያልቅ ነው። አሁን እኛ ምዕመናንም አዲስ እንዳይመስላቸው ግን መረዳት የሚገባቸው ግን በዚህ መንፈስ ውስጥ በዚህ ህይወት ውስጥ ያሉ ሰዎች የአምላክን እናት መስደብ ነውር አይደለም ወይ? እንኳን የአምላክነት የራስን እናት ትሰደባለች ወይ ነው እኮ። እና ይህ ፈተና ነው። እመቤታችን ድንግል ማርያም ነፃ ጠባይዋን የመካድና የስድብ ቃል የመናገር ዓላማው አንደኛ ነገረ ስጋዊን ኢንካርኔሽን የምንለው ማጉደል ነው። በተለይ በእውነት አሁን መቼስ ቅድም አሁን የኢንተርኔት ዘመን ነው። መጽሐፍ ዳውንሎድ ቢያደርጉ ይሄ ኦን ኢንካርኔሽን የሚል የቅዱስ አትናቴዎስን መጽሐፍ ቢመለከቱ እመቤታችን ድንግል ማርያም የሚገልጽበት ቋንቋ እንዴት ይገርማል። በሀገራችን በኢትዮጵያ በእርግጥ ተተርጉሟል። በእንተ ተሰጎቱ ለቃል ተብሎ ጥንት ነው በተሳቱ ቅዱሳን የተረጎመው። በእርግጥ እነ ፕሮፌሰር ጌታቸው ያሌ ደግሞ ተርጎም አድርገው በመጽሐፍም አስቀምጠውልናል። እንደው ምዕመናን ይህንን መጽሐፍ አሁን እኛ ባክ ቱ አወር አንሴስተርስ ወደ ቀደመ ነገራችን ንግባይኪያ በጥንተ ነገር እንደሚለው ወደኋላ ተመልሰን የአቦን መጽሐፍ በጣም ማየት አለብን። ነገረ ስጋዊ ፍጹም የሚሆነው ምሉእ የሚሆነው ፍጹም ከእመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ እንደተወለደ ስታምን ነው። ንጽሐ ጠባይዋን ስታምን ነው፣ ስታውቅ ነው፣ ስታከብር። ይህን ስታከብር ክርስቶስን ታከብራለህ። ለዚህ እኮ ነው ሰይጣን በሌሎች ላይ ያደረና ምን አለ ሰውን የወለደችው እንድትል አደረገ ማለት ነው። ሌላ ደግሞ ምን ይላል መኃልየ መኃልይ ሰሎሞን ምዕራፍ 4 ላይ እንደው ወዳጅ ሆይ ውብ ነሽ ነውርም የለብሽም። የሚገርም ቅዱስ ኤፍሬም ሶርያዊ ይህን ቃል ሲተረጎም ምንድን ነው የሚለው? ወዳጁ ሆይ ውብ ነሽ ነውር የለብሽም። ለሶስት ነገር ይተረጉመዋል። እኔ አንድ ሁለቱ ላሱ አንደኛው ለቤተ ክርስቲያን ነው። ምክንያቱም ራሷ ቅዱስ ስለሆነ ቤተ ክርስቲያን ነውር የለባትም ነው፣ ያለ ነቀፋ ነው ያለችው። ሁለተኛው ደግሞ ስለ እመቤታችን ስለ ድንግል ማርያም ስለ ወላዲት አምላክ ነው። ምክንያቱም ንጹሕ ባቶ እንዴት ከሷ ይወለዳል? ቅድስት ባቶ እንዴት ከሷ ይወለዳል? በእውነት ደግሞም ይኸውልህ አሁን እኛ ቀላል እኮ ነው። እመቤታችን ድንግል ማርያም ዓለም ሳይፈጠር በአምላክ ላይ ታስባ ትኖር ነበር። አዎ ምክንያቱም እኛ ፕሪኖሌጅ አለው ብለን ነው የምናውቀው። ምናምን ኦርቶዶክሳውያን ፕሪኖሌጅ ምንድን ነው? እግዚአብሔር አስቀድሞ ያውቃል። እምቅድመ ይፍጥሮ ለአዳም ያምር ግብሮ እግዚአብሔር ነው የምንለው። ለምሳሌ እናንተን እኮ እግዚአብሔር ሳንፈጠር ያውቀናል፣ ዓለም ሳይፈጠር ያውቀናል። እንኳን እመቤታችን ግን ለምንድን ነው የሚያውቃት? እንዴት እንደሚያድን ስለሚያውቅ ነው። በማን በኩል እንደሚያድን። ለዚህ ነው ቅዱስ ቆጵርያኖስ እኮ የሚናገረው ንግግር የመስከረም 21 ቀን የምናከብረው ታላቅ አባት የሚናገረው ንግግር ምንድን ነው? ድህነት በቤተ ክርስቲያን ውስጥ ነው። ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች ይላል። ከቤተ ክርስቲያን ውጭ ድህነት የለም ነው የሚለው። ቤተ ክርስቲያን የሚለውን ቃል ደግሞ ስናመጣው ምንድን ነው? በደስታ ተመለሱ ይላል። አሁን የሰሞኑ እንግዲህ ስብከታችን የዚህ የሉቃስ ወንጌል ምዕራፍ 24 ላይ የተመለሱት ወዴት ነው ይላል? ወደ ቤተ መቅደስ። ኦርቶዶክሳውያን አባቶቻችን ሲተረጉሙት ምን አሉ? በዛ መካከልም ወደ ሲያረጋይ ካዩ በኋላ ነው ወደ ቤተ መቅደስ ነው ቤታችን የተመለሰችው። ቤተ መቅደስ ውስጥ ለምን ገባች የሚለውን ቃል ሲናገሩ ሲያብራሩ ሲያስተምሩ ቤተ መቅደስ የደናግላን መኖሪያ ነው። ድሮም እመቤታችን ድንግል ስለነበረች የት ነው የኖረችው?
ጌታን እስክትወልድ በቤተ መቅደስ አሁንም የተገባች ቤተ መቅደስ ፐርፔቹዋል ቨርጂኒቲ የምንለው ዘላለማዊ ድንግልናዋን የሕዝቅኤልን 44 እንዴት አሁን እግዚአብሔር ለልጁ ማደሪያነት የመረጣትን ሰሜኑን፣ ምስራቁን፣ ምዕራቡን፣ ደቡብን አይቶ አሻቱ እንደሷ ያለ አላገኘምና በሷ ላይ ያደረ አይደለም እንዴ? ግን አስቀድሞ ያውቃታል፣ ፈጥሯታል። ያ ደግሞ ምንድነው የምንለው? አባቶች ባስረዱን ባስተማሩን መሰረት እምጥንተ ሥጋው ለአዳም ንጽሕት ናት፣ ቅድስት ናት። ቅድስት ስለሆነች ከድንግል ማርያም ለምን ትከራከራል? በዋይት ቦርድ ላይ በነጭ ቾክ ለምን ትጽፋለህ? የአብይ ጾም ከመግባቱ በፊት ከባሉት ሳምንታት የሚዘመር ነው። ተባሉ ጻድቃን በበይናቲሆሙ፣ ጻድቃን ተነጋገሩ እንዲህ ተባባሉ። ልዑልን አያችሁት፣ ተረዳችሁት። ኢሳይያስ በዛ አይቶት ነበር አይደለም? በዓመተ ሞተ ዖዝያን ንጉሥ በሚለው ላይ አይቶት ነበረ ሊረዳው። ሙሴ ከ500 ምናምን ጊዜ በላይ አነጋግሮታል። ሙሴ ግን ሊያውቀው አልቻለም። እንደውም ጀርቤን ታያለን ያለው አይደለም? ማንም አላወቀም። ጫማውን እንኳን የፈተው እንግዲህ ሊረዳው ይችላል ዮሐንስ። ማን ነው ግን ያወቀው? እመቤታችን ድንግል ማርያም ግን ለዚህ እኮ ዝም የምትለው ምን ይላል? ማርያምም በልቧ ተጠብቆ ነበር የሚለው ይህንን እኮ ነው። ታውቃለች እኮ አምላክን እኮ እንደወለደች አይደለም እንዴ? ያለ ዘር ብእሲ እንደወለደች እኮ ታውቃለች። ስለዚህ ዝም እነሱም እንደው በእውነት አርምመው ከድንግል ማርያም ቢማሩ ቢረዱ በረከቷን እንደው ባያመልጣቸው። ወደ ጨለማ አይደለም ከጨለማ ሱነት አይደለም ወደ ብርሃን ነው እንደሚመጡት። ምክንያቱም ብርሃንን እኮ ነው ያቀፈችው። አንተ አንጋጠ ፀሐይን ማየት ትችላለህ እንዴ? በጠራራ ፀሐይ እንዴ? ፀሐይ እኮ አይደለም እኮ እሱ ማለት አብ ፀሐይ ነው ፀሐይ ነው እንላለን። አረ ፀሐይ እኮ ፍጡር እኮ ነው። እሱ እኮ የፀሐይ ፈጣሪ እኮ ነው። ምሳሌ እኮ ነው። እኛ እኮ በምንረዳው ነገር ለመግለጥ ያህል እኮ ነው። እንደውም ምን ይላል ቅዳሴያችን? ለፀሐይ እስከባለው ሙቀት አለው ብስላሴን በዚህ ምን መስል አይደለም እያለ እኮ ነው የሚናገረው አይደለም እንዴ? መለኮትን ማንም መግለጥ አይችልም። ቁጭ ሳይል እኮ ጎንበስ ሳይል ያነሳል እኮ ነው። እንደ ቅዳሴ ማርያም ደራሲ ምን ይላል? ህሊናዬ ይህን ነገር ማወቅ ይፈልግና መንፈቀ መንፈቁ ሙላ አየራት መድረስ አይችልም። ስለዚህ ንግባይ ያበጥንተ ነገር ተንትኖት እግዚአብሔር ሊገልጠው ባልቻለበት መጠን እሷ ግን በቅፏ ይዛ ጡቷን ታጠበው ድንግል ነው ተጣጣበው ነበረ። በጀርባዋ ታዝለው ነበረ። ጀርባዋ ላይ እንደ ሕፃን ያለቅሳል። እንደው ስንጸልይ ምን እንላለን? አዘክሪ ድንግል አንበአ መሪረ ዘወረደ ማይንቲኪ ወወረደ ዲበ ገጸ ፍቁር ልክ ይላል። እና ከጀርባዋ ላይ ሆኖ እኮ የሚበላ ስጭኝ ይላል አይደለም? ፍጹም ስጋ እንደተዋሃደ ሲያጠይ ዓለምን ግን የሚመግብ እኮ ጀርባዋ ላይ ያለው እኮ ነው። እንደ ሕፃናት ይጮሃል። የዓለምን ጮት ያደምጣል። እንዴት ከዚህ ንጉሥ ጋር ሰው ይጣላል ነው አይደለም? እኔ በእውነት ወደ ልባቸው መለስ ብለው መጽሐፍትን ቢመረምሩ ቢያዩ 66 የሚባል ነገር አይሰራም። በእውነት እንደው እንድትገልጥልኝ አንተ የምፈልገው ለነሱ ለምን መሰለ እንዴ? ቤተ ክርስቲያን ይሄን ነው መጽሐፍት ብላ እኮ ሰጠችን እኮ። እነሱ በ16ኛው መቶ ክፍለ ዘመን ተነስተው ይሄ ነው የኔ መጽሐፍ ይባላል እንዴ? በምን ክራይቴሪያ እንዴ? እኛ እኮ በ325 ዓመተ ምህረት 318ቱ ሊቃውንት ይሄ ነው የክርስቲያን መጽሐፍ ብለው ሰጡን። ከዛ ጊዜ ጀምሮ ያለው መጽሐፋችን እኮ እኛ አይደለም እንዴ? 20 የማቴዎስ ወንጌል ባለበት እኮ ነው ትክክለኛው የማቴዎስ ወንጌል ነው የተባልነው። እኔን አንዳንዴ ስለማዝን ነው አንዳንዶች መጽሐፍ ቅዱስ ላይ ልደቱ አይደለም እንዴ? መጽሐፍ ቅዱስ መጀመሪያ ማንሰጠ ማለት አለብን። እንደው ይሄን ቴሌቪዥን የሚከታተሉም አንድ አርቲክል ቢያነቡ ሃው ቱ ሪድ ባይብል የሚል ካልስቶስ ዌር የሚባሉ ኦርቶዶክሳዊ ጳጳስ በካናዳ የነበሩ የግሪክ ኦርቶዶክስ ጳጳስ የጻፉታል። እንደው ቢያዩት መጽሐፍ ቅዱስ የሰጠችን ቤተክርስቲያን ስለሆነች በቤተክርስቲያን ሳይ በኩል መተርጎም ያለብን። እዚህ መሰረታቲያ ውስጥ አድባር ቅዱሳን ያበድሮን እግዚአብሔር ላናገዘ ጽዮን ምናምን የሚለው ስለመቤታችን ልደት ነው። በቃ ትርጓሜ ማየት አለብን። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት በእመቤታችን በቅድስት ድንግል ማርያም ላይ መሰረት አድርጎ ወደ እናንተ እየቀረበ የሚገኘው ወቅታዊ ዝግጅታችን ነው። እመቤታችን ቅድስት ድንግል ማርያምን ስናነሳ የመዳናችን ምክንያት አብዝተን እየተናገርን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠችን ዓለም የዳነበትን መድኃኒት ያስገኘች የዘላለም መንግስቱን እንድንወርስ ከወደቅንበት እንድንነሳ መድኃኒቱን ሲሰራው በትንሣኤው ሞትን ገሎ ዳግመኛ ልደትን ሲሰጠን ክርስቶስ ከሷ በነሳው ስጋና ደም ነው። ታዲያ ለዚህ ሁሉ ደስታ የሆነችው ወላዲት አምላክ ቅድስት ድንግል ማርያምን ስናወድስ ስናከብር ደግሞ ዲያብሎስ ከሚሸነግለው ሽንገላ ወጥተን ቅድስት ቤተክርስቲያን ካስቀመጠችልን የመጻሕፍትና የትርጓሜ የአባቶቻችን የቅዱሳን ትምህርት ምን ይመስላል? ምንድን ነው ያስተማሩት? ያስጨበጡን ጭብጥስ ምንድን ነው? የሚሉትን ወደ እናንተ እያደረስን ነው የምንገኘው። አሁንም ከኛ ጋር ሆኖ ብዙ ታተርፋላችሁ። መልካም እንግዲህ መምህር በስፋት ብዙ ነው የተናገሩትንና እመቤታችን ቅድስት ድንግል ማርያም በእኛ በፍጡራንም ማመስገንን መግለጥም አይቻልም። ትህትናዋ ቅድስት እንደውም አንድ ያዕቆብ ማላት የሚባል የካህት አብያተ ክርስቲያናት መካከል አንዱ የሆነው ግብጽ እመቤታችን ቅድስት ድንግል ማርያም በኦርቶዶክሳውያን አስተምህሮ በሚል ተተርጉሟልና እና እዛ ላይ ሲያነሳ ብዙ ቅዱሳን ስለ እመቤታችን የጻፉት ድንቅ ነገሮችን ያወራልና ጸሎቷ
ሁልጊዜም የማትናገር ነው ብሎ ሲናገር ማለት የድፍረት ኃጢአት እንዳይገዛኝ ቃልህንና አንተን ብቻ የምሰማበት ባኬን ጠብቅልኝ እያለች ይሄን ነበረ ትጸልይ። ምንም ከሰው ጋር አታወራም፣ ምንም አይነት ክፋት ወደ ልቦናዋ አይመጣም ይላልና ዜና ማርያም የሚባለው ደግሞ ከዮሐንስ ደቀ መዛሙርት እንደና አግናጢዎስ ጽፈውታል ተብሎ ደግሞ በአምስቱ ማህተብ አብያተ ክርስቲያናት የሚገኛል እና እሱም መጽሐፍ ላይ የሚጠቅሱት ይህንን ነው። እመቤታችን ቅድስት ድንግል ማርያም ልደቷን ክብሯን ማውራት ክርስቶስ ሩቅ የሆነባቸው ከእርሱ ጋር እያለ ሲያስተምር ሐዋርያት እኮ ይስቱ ነበረ። የነገራቸውን አያምኑም ነበረ። የነገራቸውን ቃል ይስቱ ነበረ። እሷ ግን አውቃ በልቧ ትጠብቀው ነበረ ይላሉና ታዲያ ይህችን ቅድስት አለማወቅና አለመገንዘብ ክርስትናን ማሳደድ ነው። በነገራችን ላይ ክርስቲያንን ብሎ ክርስቲያንን ከማሳደድ በላይ እመቤታችንን መጥላት ደግሞ እንኳን አይደለም እኮ ለእናቱ ቀርቶ ቅድም እንዳብራሩት ለአብርሃም እናንተን የተቀበለ እኔን ይቀበል፣ እናንተን የማይቀበል ደግሞ እኔን አይቀበልም ብሎ ለሐዋርያት እኮ ቃል ሰጥቷል። መሐላ ኪዳን ገብቶላቸዋል። እናቱማ ከዚህ እንዴት አትበልጥም? አእምሮ ካልተዘጋ በስተቀር ማለት ነውና ታዲያ የእመቤታችን የመወለዷ ነገር ደግሞ ሌላው አስደናቂ ተአምር አለ። የሰው ልጅ ሲወለድ እኔ ከእናት ከአባቴ ሲገኝ የእናት የአባቴን ስጋ ደም አጥንት ተዋርሼ ይወለዳለሁ። ብዙዎችም የሚከፈልባቸውና ለስተታቸው ምክንያት የሚሆነው እናት አባቷ የውርስ ኃጢአት ካለባቸው ወይም ኦሪጂናል ሲን ብለን የምንጠቅሰው አዳም መርገም ስጋው ካለበት እሷም የተገኘችው ከሰዎች ነው። ስለዚህ ተላልፎባታል ይላሉ። ነገር ግን ይህ እንዳልሆነ ቅድም በጠቀስኩትን መጽሐፍ ላይ ምን ይላል? እንደውም አንደኛው ሲያብራራው በእርግጥ መምህረ መምህራንም ጽፈውታል። ታዎዶኮስ በሚለው መጽሐፋቸው ላይ ጠቅሰውት የሚገኘው ምንድን ነው? መሬት ጭቃ ነች፣ አፈር ነው። ከዛ ውስጥ ወርቅ ይገኛል። አሁን ያቺ ጭቃ የምትረገጠው ጭቃ ሰውን ሁሉ ከምታቆሽሸው ውስጥ ወርቅ ጽሪት ንጹህ አድርጋ እንደጠበቃት ሁሉ እመቤታችን ቅድስት ድንግል ማርያምን እንዲህ አድርጎ ጠብቋታል ይላሉ። እስቲ ስትጸነስ ስትወለድ ጀምሮ ሌሎቹም ቅዱሳን ተናግሯል። ከመጻሕፍትና ከነገረ አበው የእመቤታችን ንጽህና ጥንተ አብሶ እንደሌለባት በምን አይነት መንገድ ገልጸውታል የሚሉትን ብንመለከት ሁሉም አባቶች ጠቅሰውታል። እንደውም አሁን አንተ ስታነሳው ማለት ከኢትዮጵያውያን ማርያም ታህቱ ምንለው እንደ ነጭ እንቁ በአዳም ገላታ ቅዱስ ኤፍሬም ሶርያዊ ግን የተናገረው ነገር ልብ ያሳርፋል። የሚገርም እንደውም እሱ በባህር ላይ ያለች እንቁ ነው የሚላት። በባህር ላይ ያለው ብዙ ነገር ነው ባህር ውስጥ የሚገባው። ከባህር ውስጥ ግን ሰው እንቁ ሲያወጣ ንጽሕት ያለች ናት። ከባህር ውስጥ ከሚገባው ቆሻሻ ነገር አንዳችም አይነካውም ብሎ ነው የሚናገሩና ብርሃንን የምትወልድ ናት። ብርሃን እሷ መሆን አለባት። የብርሃን እናት ናት እሷ ወላዲተ አምላክ ማለት ነው። እና እንደው የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ ንጽህና ቅድስና ፈጣሪ ባወቀ የእግዚአብሔር ስራ ነው። አንዳንድ ጊዜ በመጽሐፍት ላይ እጹብ ድንቅ ብለህ የምታልፋቸው ነገር አለ። ለምሳሌ ራሱ መጽሐፋችን ናርመ ምስመ ኢንክል ፈጽሞ ጥንቁቀ ነጊረ በእንተ በውእቱ ገባሬ ስናየት ይላል። የጌታችን ነገር አንዳንድ ጠንቅቀ መናገር ስለ እጹብ ብለህ የምታልፈው ነገር የእመቤታችን ድንግል ማርያምም እጹብ ብለህ የምታልፈው ነው። እና እነዚህ በተለይ እነዚህ ሶርያን ኦርቶዶክስ አባቶቻችን ስለ እመቤታችን ስለ ድንግል ማርያም የሚናገሩት ነገር ከቃል በላይ። በተለይ ያዕቆብ ዘስሩግ ደግሞ የሚናገረው ንግግር ስለዚህ ስለ ንጽህናዋ ስለ ቅድስናዋ የአዳም በደል ኃጢአት ያልተላለፈባት መሆኗን ሲገልጥ ምንድን ነው የሚለው? እመቤታችን ድንግል ማርያም እኮ በፍጥረት እኮ አሁን ዓለም ሁሉ ቆሽሾ ነበረ። ለምሳሌ አሁን ትንሣኤን ስናከብር ምንድን ነው የምንለው? የክርስቶስ ደም ሲፈስ ወምድርኒ ትገብር ፋሲካ ታጽባ በደመ ምድር ሁሉ ነው የምንለው። ያን ምድር ሁሉ የሚለውን ቃል ቅዱስ ኤፍሬም ሶርያዊ ደግሞ ሲያገናኘው እግዚአብሔር እኮ የታረቀን እኛን ታረቀናል በልጁ በኢየሱስ ክርስቶስ በኩል ራሱ ፈጣሪ ከራሱ ጋር ያስታረቀን ነበር ነው የሚለው መጽሐፍ አይደለም? ከራሱ ጋር ያስታረቀን ነው የሚለው። አሁን ህዝብ ሌላ ነገር እንደሚል እርሳችንም ስላለ ከራሱ ጋር ነው ያስታረቀን። ግን እነ ቅዱስ ኤፍሬም ደግሞ ሲናገሩ ከስነ ፍጥረት ጋራም እግዚአብሔር ታርቆ አስታርቆናል ነው እኛን የሚሉት። ለምሳሌ የድህነት መንገዳችንን በፈጠሩ ፍጥረት ውስጥ አድርጎልናል። በውሃ ለመጀመሪያ ስትጠመቅ እኮ ነው አንተ የእግዚአብሔር መንግስት የምትወርሰው አይደለም? ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ ይጠመቅ ይድናል። የምትጠመቀው ምንድን ነው? በእርግጥ ሌሎች ጥምቀቶች እንዳሉ ሆኖ ዋናው ግን ውሃ ነው አይደለም? ውሃ ምን ነበር በፊት? የመጥፊያችን እኮ መንገድ ነበር እኮ። ስለዚህ ከፍጥረት እንደገና በሚበቅሉ በወይኑ በህብስቱ አይደለም ይል አዲስ ኪዳን የሚቆረሰው ስጋ ከስነ ፍጥረት ጋር ነው እያስታረቀን ያለው። እንዲሁም የሕዝቅኤልን መጽሐፍ ደግሞ የሚገርም ግሪጎሪ ፍናዚያንዘስ ተርጉሞታል። እዛ ላይ ይኸውልህ የሰው ልጅ የሚመስል አየሁ ይላል አይደለም? የሰው ልጅ ክርስቶስን ነው
እንደገና ዙፋኑ ይናገራል፣ አራቱን እንስሶች ይናገራል። እነዛ እንኳን የቤት እንስሳት አለበት አይደለም፣ የዱር አራዊትም አለበት፣ እንደ አንበሳ አለ፣ እንደ ላም አለ አይደለም። በዚህ በኩል ደግሞ ንስር አለ። እነዚህን ሁሉ ፍጥረታት ሁሉ እንድንንከባከብ የሰው ልጅ የተባሉ ኢየሱስ ክርስቶስ ነው። ደግሞ በቅዳሴ ማርያም እንደተገለጸው ከኛ ጋራ በላ ጠጣ የተባለው እሱ እኮ ነው አይደለም፣ ኢየሱስ ክርስቶስ እኮ ነው። ስለዚህ ይሄ እኛ አሁን እንደው ስለ ንጽህና ስለ ቅድስና ለመናገር እንደው አንዳንዴ በአርምሞ እጹብ ብለን የምናልፈው ነው። በቃ እመቤታችን ቅድስት ድንግል ማርያም ወላዲት አምላክን እግዚአብሔር ለልጁ ማደሪያነት መርጧታል። እምጥንተ ሥጋው ለአዳም የሚለው የቅዱስ ያሬድ ትምህርት እንደገና ደግሞ ወይ ረክሰት በምንትንም ዘፈጠራ በምንም አረከሰችም ብለው በሃይማኖት አበው ላይ አባቶቻችን እንዳስቀመጡልን ንጽሕት ናት። እግዚአብሔር ያዘጋጀውን እኮ እየጠበቀ እኮ ነው ያመጣልን አይደለም እንዴ? አለበዛ እኮ የሱ ሰው መሆኑ እኮ ጥያቄ ውስጥ መዳናችን ጥያቄ ውስጥ አይገባም ይሄ ነገር። ስለዚህ እነሱ ለምንድን ነው እንደዚህ የሚሉት? ቅድም ያልከው የመምህረ መምህራን ትምህርት ትክክል ነው። ከቅዱስ ኤፍሬም ሶርያዊ ጋር ግን ስለተገናኘብን ነው። ምክንያቱም እሱ እንቁ ከዛ ውስጥ እናውጣለን፣ እመቤታችንም ያቺ እንቁ ናት ይላል። ቅድም ላነሳለ የፈለኩት ግን ያዕቆብ ዘስሩግ ነው። ያዕቆብ ዘስሩግ ምንድን ያለው? እግዚአብሔር ተቆጣን፣ በቃ በእኛና በእግዚአብሔር መካከል ድንበር ተደረገ በብሉይ ኪዳን ዘመን። ስለዚህ አሁን እግዚአብሔር የሚያናገረን በማን በኩል ነው? በነቢያቱ በምናምን ነው። ራሱ ዕብራውያን ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? እግዚአብሔር በልዩ ልዩ አይነት ጎዳና ይናገረን ነበረ ነው የሚለው። አሁንስ በልጁ በኩል ተናገረን። ልጁን የሰጠችን ማን ናት? እንዲህ ግን ስንል አንድ ነገር ደግሞ የቅዱስ ያሬድን ቃል ጠቅሳለን። ኢሐሰሰ አበ በዲበ ምድር ወኢ እመ በሰማያት እንላለን። በሰማይ እናት አላስፈልገውም፣ ነአምን ክልኤተ ልደታተ ነው። በምድር ደግሞ ምን አላስፈልገውም? አባት። ያለ ዘርአ ብእሲ ደግሞ ጌታን የወለደች እመቤታችን ከምንም ከኃጢአት ንጽሕት ናት፣ ቅድስት ናት ነው ትምህርታችን ማለት ነው። እና መቼስ ይህንን የሚናገሩ ሰዎች ምንድን ነው ድንግል ማርያምን ግን እያሰነሱ እንዳይመስልህ። እኛ ለምሳሌ እኛ ባናመሰግናት የሷ ክብሯ የሰማይ መላእክት የሚያመሰግን ቅዱስ ገብርኤል ብፅዕት ነሽ ቅድስት ነሽ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ያላት ናት። እኛ ብናሳንስ እኛ ነው የምንጎዳው። ሰው ሁሉ የናፈቀው ሲጠብቁት የነበረው የመዳናቸው ምንጭ እንደውም እዚህ ላይ እኮ መምህር እርስዎ እንደጠቀሱት እጅግ ማለት ከማስተዋል መጉደል የተከደነ የለም። ከተከደነም ደግሞ ለማያምኑት እንደሚለው መጽሐፍም አሁን እኮ ይሞላብሻል አይደለም እኮ ለሌሎቹ ለዮሐንስ ማነው ለዘካርያስ ትወልዳለህ ተባለ። ለኤልሳቤጥ ደግሞ ወመላ ይመላብሻል። እሷ እኮ ይሞላብሽ ነው የተባለው። እንደውም እዚህ ጋር ሊቃውንት የሚላሉ መሰለ ተፈሥሒ ፍስሕት የሚለውን ዓለም ሁሉ አዝኖ ነበር። ግን ያላት ምንድነው? ተፈሥሒ ፍስሕት እኮ ሲተረጉመው ደስተኛይቱ ወይ ደስ ይበልሽ። እንዴት ዓለም ባዘነበት የእግዚአብሔር ድምፅ ጠፋበት። ይሄ ኢንተርቴስታመንታል ፔሪድ ይባላል። እስከ ዮሐንስ መምጣት ያለው ከእንትን ጀምሮ ከሚልኪያስ ጀምሮ በዛ ዘመን 300 ምናምን ዓመት የእግዚአብሔር ድምፅ ጠፋ በተባለበት ዘመን ዓለም ባዘነበት ዘመን ደስተኛይቱ ለምን ተባለች? ደስ ይበልሽ ለምን ተባለች? ደስተኛይቱ ደስ ይበልሽ ለምን ተባለች? ዓለም አዝኗል። እሷ ግን ንጽሕት ቅድስት ስለነበረች ነው እግዚአብሔር ለልጁ ማደሪያነት ጠብቋት። እሱ ባወቀ መጠን እኮ ነው። ለምሳሌ ልንገርህ እንደው በቀላሉ አሮንን ለቤተ ክህነት ሙሴን ለቤተ መንግስት የመረጠበት ግብሩ ይመረመራል። አበው እንደሚሉት ኤሳውን ጠላው ያዕቆብን ወደድኩ ይላል። ለምን ትለዋለህ? ፈጣሪ እመቤታችን ለምን ንጽሕት አደረጋት ትላለህ? አንልም። በቃ ንጽሕት ናት እኮ ነው። ኢሳይያስ ያለውን ቅድም እንደጠቀሱት ኤፍሬም በነገራችን ላይ እመቤታችንን ቅድስት ድንግል ማርያምን ፍቅሯ ከበዛላቸው አጥብቀው ከጻፉት እንደውም ከትሕትናው ከቅድስናው የተነሳ እመቤታችን ዋቢ በማድረግ ለሴቶች ሁሉ ጥብቅና ይቆም እንደነበረ ኤዲሳ ላይ ግጥሞችን ሁሉ ሲጽፍ ስለ እመቤታችን ሲያወራ ተናግሮ የማያልቅ ጸጋው ገድብልኝ እስኪላት ድረስ እመቤታችንን እንግዲህ ያመሰግነው እና የኢሳይያስን አንስቶ ውዳሴ ማርያም ላይ መዓዛሽ ያማረ አበባ አንቺ ነሽ ይላል። ኢሳይያስ ምን አለ? እነሆ ከእሴይ ስር በትር ትወጣለች አለ። ከዛ ምን አለ? የሰራዊት ጌታ መግቢያችን ላይ እንደገለጸው ዘርን ባያስቀርልን ኖሮ አለ። ስለዚህ ንጽሐ ጠባይ ያላደፈ ስለዚህ አሁን ባያስቀርልን ኖሮ እንኳን ማስመር ነው። በቃ ሌላውን ትተህ ዘር ቀርቷል ማለት ነው። ትክክል። እንደ ሰዶም እንጠፋ ነበር፣ እንደ ገሞራም ደግሞ አመድ እንሆን ነበር አይደለም። ግን የቀረ ዘር አለ ማለት ነው። እንደውም ሁሉ ጊዜ እንደውም በየካቲት 16 ቀን የምናመሰግነው ምስጋና አንዱ ይሄ ነው። እግዚአብሔር ዘርን ባያስቀርልን ኖሮ የሚለው ነገር ለዛ ቀን ነው የምንሰብከው በእውነት በትልቅ ነገርና የቀረልን ዘር አለ ማለት ነው። ኃጢአት ያልቀረበት ኃጢአት ያልነካው የቀረልን ዘር አለ ነው። ያ ዘር ደግሞ እመቤታችን ነች። ያሬዱም እሱ እኮ ነው በጣም በስፋት ቅድም እርሶም እንዳነሳችሁት በአዳም ባህሪ እንደ ነጭ ዕንቁ ታበራ ነበር ይልና ከዛ ስሮቿ በምድር ጫፎቿ ደግሞ በሰማይ እያለ በሚያስደንቅ። ስለዚህ እመቤታችንን ስናነሳ አባ ጊዮርጊስ የሚናገረው ልብ ይነካል እኮ
እመቤቴ ሆይ ይላል በዛ በአርጋኖን መጽሐፉ ላይ አንቺ ከዘርአ ማለት ከአዳም መርገም ንጹህ መሆንሽን የማያምን ቢኖር የተረገመ ይሁን ይልና ያውም ይላል ለድህነተ ዓለም ነው። ክርስቶስ ካንቺ የሚገኘው ንጹህ ባህር የሆነው አምላክ ንጽሕት ከሆንሽው ካንቺ ይወለድ ዘንድ ነው፣ ይህም ዓለምን አድኗልና እያለ ያፍታተዋል። እንግዲህ ለተከደነባቸው ይህን ይላሉ። እነሱ ቢሳደቡ መርገም በእነሱ ይሆናል እንጂ በእሷ እኮ አይሆንም። ይሄ አሁን ባሳለፍነው ትንሣኤ ላይ እኮ ለሃ ማርያም ላይ አባቶቻችን አመስጥረው ሲናገሩት እኮ ትንሣኤው የማታምን ሆና አይደለም እኮ የምታነቅሰው፣ እንደ እናት ርኅራኄዋ እንደ አማኝ ደግሞ እኮ ነቢይት ናት፣ ታውቃለች። ሐዋርያት የሳቱት ሁሉ ታውቃለች። መንፈስ ቅዱስ እንዲቀበሉ መካከላቸው የተገኘች ዓለም ይድን ዘንድ ከእሷ የተገኘ ሁሉን የምታውቅ እመቤታችንንማ እንደው በዚህ ልክ መጠራጠርና ማውራት ሊትራሪ የሆኑ ብቻ ወርዲንጎች ደግሞ አንብቦ በዚህ ልክ ጽርፈት። አሁን ለምሳሌ አንዳንድ ደፋሮች አሉ በነገራችን ላይ እና አሁን በመኑ በአምሳለ መኑን አስተማስልኪ ብለው ነገሯን ተመራምረው መናገር ካቃታቸው እንዴት አንድ ሰው አይ ማርያምማ እንዲህ ናት ብሎ ሊወስን ይችላል? አስደናቂ ነገር ነውና እንጠቅልለው። ያው ብዙ ብናወራ አያልቅምና እስቲ በዓለ ልደቷ ታዲያ በየሰፈሩ ሲከበር አንዳንድ የምናስተውላቸው ነገሮች አሉ። ጥቂት ቆሎ ይዞ ወደ አሻሮ እንዳይሉ የእመቤታችንን ልደት ተመልክቶ ደግሞ ስጋዊ ፈቃዶች እንዳይበዙ። በነገራችን ላይ መናፍቃን እንዲህ ይላሉም ሳይሆን እኛ ራሳችን ከቤተ ክርስቲያን የወጣ ነገር ማድረግ የለብንም። በየድንኳኖቹ ምንድን ነው የሚፈጸሙት? ስለት ተብሎ ለዛሬ ዓመት ብታደርሽኝ ተብሎ ሰው ጠጥቶ የሚሰክር የሚጠፋ ከሆነ ልደተ ማርያምን ነው የሚያከብረው ወይስ ሌላ ነው? አሁን እኛ ሌላ ነገር አናወራም። በእመቤታችን ቅድስት ድንግል ማርያም ቀን እንደው አከባበሩ የተሳካ እንዲሆን መጽሐፍ ቅዱስ እንደጠቀሱት የዳንበት እንዲሆን ምን መደረግ አለበት? እንደ አባቶቻችን ትእዛዝ እንዴት ሊጠነቀቅ ይገባል? ይህንን የሚሰሙ የሚያከብሩ ሰዎችስ ምናልባት ዘንድሮ ቢሳሳቱ ቀጣይ መደገም፣ ለምሳሌ መስቀል ሲመጣ የአደባባይ በዓላቶች ሲመጡ ስጋዊ ፈቃዳቶች ያይላሉ። ይሄ ደግሞ ቤተክርስቲያን ደግሞ በዓል ስታከብር በደስታ ይሁን ሲባል በስጋ ወደሙ በመንፈሳዊ እንጂ በሚጠፋው እንዳልሆነ መጻሕፍቶች ይናገራሉና እዚህ ላይ ምን ይላሉ? መጨረሻ ቅድም እንግዲህ ያነሳነው ምንድነው እመቤታችን ቅድስት ድንግል ማርያም በዛ በተራራው ላይ ስለተወለደች ያንን ለማሰብ በጨለማው ሰዓት እኛም ንፍሮ እየበላን እናከብረዋለን። እዛ ላይ ግን አሁን ደስታን የምትገልጽበት በምንድነው ነው? ደዛ እመቤታችን ተወላጅ ትልቅ ደስታ ነው። ግን እኛ ራሱ ኦርቶዶክሳውያን በሌላ መንገድ ውስጥ ገብተናል። በእውነት ሙዚቃ ተከፍቶ እስክስታ እየወረደ ሌላ አታሞ ምታመታ ውስጥ ገብተናል። ያ የኛ ስህተት ነው። እኛ የእግዚአብሔር መንግስት በመጠጥና በመብልም አይደለም ተብሎም ተጽፎልናል። በዚህ ዕለት እንደውም ብዙ ነገሮች የሚደርስ ዕለት ሰው ይሳላል ይደርስለታል። በጣም ደስ የሚያሰኝ ነው። ምክንያቱም እነ ቴክታና ጴጥሪቃን ያሰብክ ኢያቄምና ሐናን ያሰብክ እኛንም አስበን እንደውም ቃል እግዚአብሔር ነው መነገር ያለበት። የነ ድርሳነ ኢያቄም ሐና ነው መነበብ ያለበት። ምን ነበረ በዕለቱ በዚህ በልደቱ ዕለት የተከናወኑ ነገሮች ምን ነበሩ የሚለውን ትምህርት መስጠት ነው። እንደውም ቅዱስ ኤፍሬም ሶርያዊ እኮ መንፈሳዊ በዓል አከባበር እንደዚህ አይደለም እያለ በዛ ዘመን ይገስጽ ነበር። በጣም ከሚቆረቆሩ በሰው በአንዱ እሱ ነው። ክርስቲያኖች ይሄ መንፈሳዊውን ደስታ ከባህል ጋርና አላስፈላጊ ነገር ሲከቱት ሲያይ በጣም ይበሳጭ ነበር እና መንፈሳዊ በዓል እኮ እንዲህ አይደለም የሚከበረው እያለ አጥብቆ የሚያስተምረው እሱ ነበር። እና እኛ በዚህ ዕለት ብዙ መንፈሳዊ ስራዎችን መስራት በልደታ ለማርያም ዕለት የማያከብር ኦርቶዶክሳዊ የለም። መቼም የእመቤታችን ድንግል ማርያም ልደት የማያከብር ሰው ኦርቶዶክሳዊ ነው ለማለት አንችልም። ሁሉ ሰው ማክበር አለበት። የሚከበርም ትልቅ በዓል ነው። ከ33ቱ በዓልም እንደውም በጣም የምትወደውን በዓል እሷ ይሄ እኛም የምንወደው በዓል እሷ። ምክንያቱም እሷን በመወለዷ አዳም ተደስቷል። በአዳም ውስጥ ደግሞ እኛ ደስ ብሎናል። ለምን አሁን እኛ በሰላም እኮ ሰኮነ ሰላም ምናምን የምንለው ስቅለት፣ ጥምቀት ምናምን የምንለው በእመቤታችን መወለድ እኮ ነው። እሷ ተወልዳ በንጽህና ጌታን ስለወለደችልን ሌላ ምንም የለውም እኮ አይደለም እንዴ? መጽሐፍት የሚናገሩት ያን ትልቁም ነገር ነው። የእመቤታችንን ክብር ከፍ እያደረግን የምንነጋገርበት መንፈሳዊ ይዘት የሌላቸው ተግባራት እንደ ጭፈራ ከዚህ ጋር እንደ ጥንቆላ አለ። ለግንቦት አንድ ቀን እንዲህ ትሆናለህ ምናምን ስህተት ነው። እንዲህ የሚሉ ሰዎች ኦርቶዶክሳውያን አይደሉም፣ መናፍቃን። ሌላ እምነት ተከታዮች እኛን እንዲህ ለማስባል ይፈልጋሉ። በዕለቱ እንዲህ እያደረጉ እየጨፈሩ እንደውም ቅድም ብዙ ጊዜ ስለ እመቤታችን ልደቷ እንግዲህ ብዙዎች ከጻፉ መካከል ፕሮቶ ኢቫንጀሊየም ኦፍ ጄምስ ብቻ ሳይሆን የያዕቆብ መጽሐፍ ብቻ ሳይሆን እንደገና የምናነሳው የቀርጤሱ እንድርያስ ነው። ትልቅ ደስታ ነው በእመቤታችን በዓል።
ትልቅ ደስታ ምድራዊና ሰማያዊ የተገናኙበት እንደውም እሱ እኮ የሚሉም የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ እንደዛ እኮ 12 ዓመት የተመቀደስ ኖረች 3 ዓመት እናት አባቷ ቤት ወደ ኋላ ወደታችሁ ነው የሚቆጥረው በዛ ዓመተ ዓለም ነው የተወለደችው የሰማይና የምድራዊያን ደስታ ነው ትልቅ በዓል ዋዜማ ነው የሷ መወለድ ማለት እና ትልቅ በዓል ነው በዚህ በዓል ኦርቶዶክሳዊት ቤተክርስቲያን ከምታዘው ነገር በመራቅ ፕሮቶ ኢቫንጀሊየም ኦፍ ጀምስ ላይ የተጻፈ ግን አንድ ነገር አለ ምንድነው የእመቤታችን ልደት ምክንያት አድርጎ ኢያቄም ባለጠጋ እንደነበረ መጽሐፍ ይቀረሽ የማይባል በእኛ ቤተክርስቲያን አንደምታም ቅዳሴ ማርያም አንደምታም ብታይ ማለት ኦ ድንግል አኮ በፍትወተ ደነ ዘተጸነስኪ አላ በሩካቤ ዘበህግ የሚል አለ አይደለም እዚህ መዝሙር 50 ላይ እኮ በአመጻ ተጸነስኩ የሚል ቃል አለ በአመጻ አይደለም በመላክ በነገራችን ላይ በናዝሬት እመቤታችን በተበሰረችበት ቦታ ላይ በዛች በናዝሬት እኮ መልአኩ እኮ አብስሯቸዋል እኮ በስራተ ገብርኤል መልአኩ ቅዱስ ገብርኤል ነው ያበሰራቸው ማለት ነውና የተወለደችው በመልአክ ብስራት ነው በንጽህና በሱባኤ ነው 40 ቀን የእመቤታችን መወለድ በጣም ከአይምሮ በላይ ደስታው ነው ነበር ለኢያቄም ልጅ ይፈልግ ነበር በጣም እንኳን ለኢያቄም አይደለም ቅድምም ብለሃል የሞተው ኢያቄም መዋቲው ኢያቄም የዓለም ደስታ ያለ መድኃኒት የተወለደች እኮ ነው የዓለም ደስታ ነው ከዛ በኋላ ምን አደረገ ድሆችን በየአመቱ እየሰበሰበ ያበላ ነበር የቅዱስ ኢያቄም በረከት እንዲያድርብን ድሃም ማብላት ነው እንደውም ያለብን እኛ በተለኛ ኦርቶዶክሳውያን ቤተ ክርስቲያናት አሁን በጣም ባለጸጎች ነን በጣም ሀብት አለን እኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለጸጋ ናት ስለዚህ ሌሎች ይሄ ንጆች የሚሰሩትን ስራ እኛ ራሳችን መስራት አለብን በእመቤታችን የልደት ቀን ጀምረን ነው ትልቅ ድርጅት ማድረግ እንደው እግዚአብሔር ይፈቅድ እንደውም በመስቀል አደባባይ ላይ ቀደም እንዳነሳ ነው ትልቅ በዓል አድርገን እንደዛ ብናከብረው ይሄ ግን ኦርቶዶክስ ቤተክርስቲያን የማትፈቅደውን መጠጥ መብል እስክስታ መውረድ እንደገና ደግሞ ጥንቆላ ምናምን የኛ ቤተክርስቲያንም ስርዓት አይደለም ስማችንን የሚያጠፉ ብዙ ሰዎች አሉ ይዋች ኦርቶዶክሳውያንን እያሉ ማለት ነው ባለማወቅም ዝም ብሎ አይተሃል በሙዚቃ እስክስታ ሲወርዱ እንዴት ሰው የጌታ ተሰቀለ ያለ እና ሰው በውና ነው ወዶ አይደለም የጌታችን ልደትም እንደው ካለው ፍቅር ግን አሁን በቃ መስተካከል በልማድ ሳይሆን በመንፈስ በእምነት ቤተክርስቲያን የምታስተምረው ትምህርት እያከበሩ በዓሉ የደስታ የሰላም የፍቅር እንዲሆን ቅድም እንዳልነው በጎ ስራ የምንሰራበት ማድረግ አለብን ነው እውነት መምህር ከልብ ነው ማመሰግነው እዚህ ተገኝተው የእመቤታችን የቅድስት ድንግል ማርያም በዓለ ልደት አበው ያስተማሩትን መጻሕፍት የዘገቡትን ፍቅሯን ጣዕሟን ደግሞ በኢትዮጵያውያን ልብ ያደረበት ታሪካዊ ዳራው ብሔራዊ በዓል ከሆነበትም ጭምር ጀምሮ ንጽህናዋ ቅድስናዋ ከመጻሕፍት ጀምሮ እንዴት ተዘገቡ የሚሉትን እዚህ ተገኝተው ስላብራሩ ከልብ ነው እናመሰግነው እግዚአብሔር ያክብርልን ቃለ ሕይወት ያሰማል ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን በሰማችሁት መልእክት መጠናቀቂያውን አድርጓል እመቤታችን ቅድስት ድንግል ማርያም በዓሏን ወይም ልደቷን ስናከብር ክብሯ የገነነ የዳንበትን ምክንያት ያስገኘችልን ምክንያተ ድኅን የሆነችው ወላዲተ አምላክ ቅድስት ድንግል ማርያም ክብሯ የገነነው ከወገኖች መካከልም ከቤተ መንግስት የተገኘች በአባቷ በኩል ከቤተ ይሁዳ ከቤተ መንግስት የተገኘች በእናቷም በኩል ደግሞ ከአሮን ወገን የሆነች የቤተ ክህነት ሰው በቅድስና በንጽህና ከኖሩ የተገኙ የስዕለት ልጅ ጌታችን መድኃኒታችን ነቢያት የናፈቁትን አዳም ይድን ዘንድ የጠበቃትን ከንጹሕ አካሉ የተገኘች እመቤታችን ዛሬ ተወለደች በመወለዷ ደግሞ እጅግ በጣም ደስ ብሎን የምናከብረው በዓል እንደ መጻሕፍት ትርጓሜ እንደ አባቶቻችን አስተምህሮ በልማድ ሳይሆን በእውቀት ልንገልጥ ይገባል የሚሉትን ሐሳቦች አንስተን ወደ እናንተ አድርሰናል ስላደመጣችሁን ከልብ ነው የምናመሰግነው ሳምንት በሌላ ዝግጅት እንገናኛለን ቸር ቆዩልን በድጋሚ እንኳን አደረሳችሁ